ፈጠን ፈጠን የሚሉት የነፍናና ልጆች ናቸው። ብዙ ናቸው፣ ፈጣን ናቸው ብለህ ግን ስማቸው ባልተጻፈ ሐና ስላለች ነው በዛው የተጻፈው። እንደውም ታኮ ነው ሳሙኤል ዘግየት ብሎ መጣ። ከበድ ያለ ነገር እኮ ቀስ ብሎ ነው የሚሄደው አይደለ? ከበድ ያለ ነገር እንዴት ነው ሹ ሹ ሹ ይላል። ሳሙኤል ሲመጣ መጣ፣ አንተ መጣ። በቃ ምን ያደርጋል መውለድ አስባለ። እስራኤልን እንደዚህ ያዛት ሳሙኤል ከዳን እስከ ቤርሳቤ ጠብ ማይል ቃል ከወለዱ አይቀር። አይ እግዚአብሔር ሲዘገይ ነገር አለው። ዘገየ የምትሉ ሰዎች እየሰራው ነው። በቃ ሳሙኤል ቀስ ብሎ ነው ይመጣው። ይስሐቅም እንደዛ እኮ ነው የመጣው አይደል? እስቲ መጽሐፍ ቅዱስ ላይ እስቲ ዘግይተው የተወለዱ ሰዎችን እስቲ አንብቡ። ይስሐቅም ጭምር ሌሎችም ጭምር እና ያዕቆብ ቤትም ግቡ። ክብር ለኢየሱስ ይሁን። ከመምጣቱ ምኑ አመጣጡ ኢየሱስ ጌታ። በእምነትና በትዕግስት የተስፋውን ቃል የሚወርሱ ሰዎች እስኪሰራ ነው ብለው ይጠብቃል። እግዚአብሔር እዛ ነገራቸውን እየሰራ እዚህ በትዕግስት እየሰራቸው መጨረሻ ላይ ያገናኛቸው። የሰራው ሁለት ነገር ያገናኝ። ስትታገስ አንተ ትሰራለህ አይደል? ትዕግስት ፍጹማን ያደርጋቸዋል ይሌለ አይልም እንዴ? ፍጹማን እንድትሆኑ ነው። አንተ ፍጹም እየሆንክ በትዕግስት ትጠብቃለህ። እሱም ያንን ነገር እያበጀ መጨረሻ ላይ ይገናኝ። እግዚአብሔር መልካም አምላክ